ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገረ እንግሊዝ። አሁን በመስመር ላይ ፋኖ የሚያደርጋቸውን ተጋድሎች በተመለከተ እንግዳ አለኝ። ከሱ ጋር ማደርጋቸውን አጠር ያሉ ውይይቶች እንድትከታተሉ ከወዲሁ በማክበር ጋብዛለሁ። በተለይም በአማራ ክልል በሚደረጉት ጦርነቶች ከፍተኛ ድል እየቀና የሚገኘው የአማራ ፋኖ አሁንም ትግሉን ወደፊት እየቀጠለ መሆኑ ነው የታወቀው። በተለይም በጎንደር ግዛት የተደረጉት ተጋድሎች ውጤታማ መሆናቸውን ከስፍራው የደረሱን መረጃዎች ያመላክታሉ። ይህንን በተመለከተም መስመር ላይ እንግዳለን። በተለይ በትናንትናው ዕለት የተፈጸሙ ታላላቅ ድሎችን በተመለከተ ሊያካፍለን በጣም አመሰግናለሁ። አርበኛ ጋሻው በጣም እናመሰግናለን እያደረጋችሁ ስላላችሁት ተጋድሎ በመላው ዓለም የሚገኙ ኢትዮጵያና ትውልደ ኢትዮጵያንም በተለይም በኢትዮጵያ የሚደረገውን ግፍና በደል በመቃወም በኩል ተሳትፎ የሚያደርጉ ወገኖች የምታደርጓቸውን የሞት ሽረት ትግል ያደንቃሉ። በስፍራው በቦታው እየተገኛችሁ የምታደርጉት ውጤታማ የሆነ ስራ ደግሞ ለብዙዎቻችን አስደሳች ነው እና ዛሬም መልካም ዜናዎች ከዚሁ ከጎንደር ጠቅላይ ግዛት መረጃ እንዳለ ስለደረሰኝ ነው ወደ እናንተ የደወልኩት። በዚሁም በጎንደር ጠቅላይ ግዛት 206ኛ ኮር ከፍ ያለው ደሴ ኮር ቃል አቀባይ እንደመሆንህ ያሉትን ሁኔታዎች እስቲ አጠር አድርገህ ገልጽልኝ አርበኛ ጋሻው። አመሰግናለሁ ይህን እድል ስለሰጠኸኝ ጋዜጠኛ ዘውዱ። እንግዲህ በትናንትናው ዕለት አንድ ታሪካዊ እና በታሪክ ውስጥ እጅግ ልዩ የሆነች ቀን ናት። የዛሬ 207ኛ ዓመት ማለት ነው የንጉሱ አፄ ቴዎድሮስ የልደት ቀን ነበረ። እሱን በማስመልከት የታላቁ የገብርዬ ክፍለ ጦር ማለቴ ነው ነበልባሉ ሜጀር ጀነራል ከፍ ያለው ደሴ የመሰረተው ወይም ደግሞ የእሱ የእጅ ስራ የሆነው ክፍለ ጦር ገብርዬ ክፍለ ጦር ማለት ነው በትናንትናው ዕለት በቀን 6 2018 ዓመተ ምህረት ከሌሊቱ 9 ሰዓት ጀምሮ እስከ ጠዋቱ 4 ሰዓት እጅግ ትንቅንቅ የተሞላበት የአውደ ውጊያ ውሎ አድርጎ ነበረ ማለት ነው። ይህ ክፍለ ጦር ታላቅ ጀብዶችን በመስራት ይታወቃል ከዚህ በፊት። ዛሬም የአባቶቹን ታሪክ በመድገም አጋት ሚካኤል፣ ፈረስ ሜዳ፣ ሚዳቂትና ኤፍራታ ላይ በክፍለ ጦሩ ዋና ዘመቻ አዛዥ እና በሜጀር ጀነራል ከፍ ያለው ደሴ የአብራትኩ ክፋይ የሆነው ምክትል ዘመቻ ኃላፊነት በክንድ ሰው ከፌ አማካኝነት ማለት ነው ከፍተኛ ጀብድ ነው ሲሰራ ያረፈደው። በእነዚህ የአውደ ውጊያ ቀጠናዎች በእነዚህ ቀጠናዎች ላይ ከተደረገው ውጊያ 18 የሚሆን የጠላት ኃይል ሙት ሲሆን ከ18 በላይ ደግሞ ከፍተኛ ቁስለኛ አስተናግዷል ማለት ነው። በዚህ ቀጠና ላይ ዘውዱ እንግዲህ ይህንን ዕለት በታሪካዊነቱ እያስታወስ ነው ዛሬም የ206ኛ ኮር አንደኛ ዓመትን ጭምር በማስመልከት ታላቅ የሆነ ጀብድ ተፈጽሟል ማለት ነው። ይሄ ኮር በታላቁ የጦር ጠበብት ሜጀር ጀነራል ከፍ ያለው ደሴ የዛሬ ዓመት ሲመሰረት እኒህ ታሪካዊ ሁነቶችን ጭምር እንዲያስታውስ ነው ማለት ነው። ሌላው በዚሁ ቀን ማታ 1 ሰዓት ተኩል ላይ ሀገረ ገነት የተባለች ከተማ በላይ ጋይንት ወረዳ የምትገኝ ትንሽዬ ከተማ ናት ማለት ነው። በሷ ከተማ ላይ ከፍተኛ የሆነ የከተማ ሰርጂካል ኦፕሬሽን ተፈጽሟል ማለት ነው። በዚህ ሰርጂካል ኦፕሬሽን የ206ኛ ኮር አካል የሆኑት የአንበሳው ጋይንት ክፍለ ጦር እና የተራራው ራስ ጉና ክፍለ ጦር ውስን ቃኝ ሻለቆች በመግባት ነው እንግዲህ የአገዛዙን 100 አለቃ ሸጋው የሚባለውን ከናጃቢዎቹ በመደምሰስ ከራሱ ከ100 አለቃው የመገናኛ ሬዲዮ እና የትጥቅ ምርኮ የተወሰደው ማለት ነው። ምንም ዋጋ ሳይከፈል በጣም ጥበብ የተሞላበት ኦፕሬሽን ነው የተፈጸመው ዘውዱ በትናንትናው ዕለት ማለት ነው። በጣም እጅግ ደስ የሚያሰኙ ዜናዎችን ነው በተደጋጋሚ ጊዜ እየሰማን የምንገኘው። በአማራ ፋኖ የሚደረገው ተጋድሎ ውጤታማነቱ እጅግ የሚደነቅ ነው።
እንደው በመንግስት በኩል ደምስሰናቸዋል፣ አጥፍተናቸዋል የሉም። አሁን የቀሩትም እጃቸውን እየሰጡ ነው። እነ ማስረሻ ሰጠን፣ ኮሎኔል ፋንታሁን ሟባን እና ሌሎችንም አንዳንድ ለራሳቸው ለአማራው ህዝብ ሳይሆን ለግል ፍላጎትና ጠቅማቸው የገቡትን በመንተራስ ብዙ የፋኖ ኃይልም ገና እየቀጠሉ ነው፣ እየመጡ ነው የሚል ዜናዎችን ይዘግባል በራሱ በብልጽግና ሚዲያዎች ላይ። ይሁን እንጂ አሁን አንተ እንደምትገልጽልኝ ደግሞ ታላላቅ ድሎችን በመጎናጸፍ በርካታ የጦር መሳሪያዎችና እንደዚሁም ደግሞ ምርኮኞችን እየሰበሰባችሁ እንዳለም ጠቁመሃል። እንደው በመንግስት በኩል የሚደረገውን ዜና ስታዳምጡ በተለይ በትግሉ ላይ የምትገኙ ጓዶች ምንድን ነው የምትሉት ሲሆን? አመሰግናለሁ ዘውዱ። ጠላት ከዚህም በላይ ፕሮፓጋንዳዎችን ሊሰራ እንደሚችል ይገመታል። ያነሳህልኝ አካላት መጀመሪያውኑም አብዛኛዎቹ መንግስት በራሱ ፋኖ ነኝ በሚል መዋቅር ውስጥ አስርጎ ያስገባቸው አንደኛው ምክንያት ነው። ሁለተኛው ደግሞ ትግሉን እንደ ትግል ሳይሆን እንደ ራሳቸው የጥቅም ማግኛ መንገድ አድርገው የሚጠቀሙ አባላት ጭምር የነበሩበት ነው። እንደምታውቀው ትግሉ በተለያየ ምክንያት ነው የተጀመረው። በስሜት ተገፋፍቶ በተለያየ መንገድ የገባ አካል አለ። በነፍሰ ግድያ ከነፍስ ግድያው ራሱን ለማምለጥ የተጠቀመበት ብዙ ሰው አለ ማለት ነው። ባልጠራ ወይም ደግሞ መዋቅራዊ መንገድ ሳይዘረጋለት ስለሆነ የተጀመረው ይሄ ትግል ከወጣም በኋላ ነው እንግዲህ ተቋማት መገንባት የጀመሩት፣ አደረጃጀቶች የተፈጠሩት እና ይህን ሁሉ አካቶ ይዞ የነበረ ሰው ስለነበረ አሁን ትግሉ መዋቅር እየገነባ ተቋም እየገነባ አደረጃጀት እየሰራ ሲሄድ እኒህ ነገሮች እንደሚፈጠሩ ታሳቢ ይደረግ ስለነበረ እነዚህ ሰዎችም መንግስት የላካቸው ጭምር ተልኳቸውን ሲጨርሱ ነው ወደ ተቋማቸው እየተመለሱ ያሉት ማለት ነው። ስለዚህ ነገም ከነገ ወዲያም እንዲህ አይነት ነገሮች ሊፈጠሩ ታሳቢ እንደሚደረግ አስበን በምንም አይነት መልኩ እውነተኛ ታጋዮች ለአማራ ህዝብ ትክክለኛውን ጥያቄ ይዘው የወጡ አካላት ግን አሁንም ትግላቸውን እያስቀጠሉና በየቀኑ ቅድም እንዳቀረብኩልህ ሰርጂካል የሆኑ ኦፕሬሽኖችን በመስራት እያስደመሙን ይገኛሉ ማለት ነው። በዚህ ደግሞ ውድ የሆኑ ዋጋዎች እየተከፈሉበት ነው። ስለዚህ ይሄንን ስታይ ለምንድን ነው በዚህ ደረጃ ዋጋ እየከፈሉ ያሉ ወንድሞች እያሉ እነዚህ ደግሞ በዚህ መልኩ እንዴት ወደ መንግስት አካላት ሊገቡ ቻሉ ብለህ ስትጠይቅ መጀመሪያውንም እነዚህ ሰዎች የአማራን ጥያቄ ይዘው አልገቡም ነበር የሚለውን ምላሽ ታገኛለህ ማለት ነው። ስለዚህ በትንሽ የሰው ኃይል በውስን ትጥቅ ነው እኒህ አይነት አስደማሚ የሆነ ስራዎችን እየተሰሩ ያሉትና ትግሉ ከዛሬ ነገ የተሻለ የሆነና እየጠራ እንደሄደ ላረጋግጥልህ እፈልጋለሁ ዘውዱ። አመሰግናለሁ አርበኛ ጋሻው። በተለይም የማስረሻ ሰጤ እና የኮሎኔል መግባት አንዳንዶች ደንግጠዋል። በትግሉ ላይ ያሉ የፋኖ አመራሮች ብቻ ሳይሆኑ ወታደሮቹም ወይም ደግሞ ታጋዮቹ ፋኖቹ ተረብሸዋል የሚል አንዳንድ በዚሁ በብልጽግና በኩል የሚነገሩ ዘገባዎች አሉ። እውን ድንጋጤ ውስጥ ገብታችኋል? ለምን እንደዚህ አይነት ነገር መጣ የሚል ስጋትና ፍርሃትስ በጦሩ በኩል ይኖር ይሆን? በፍጹም እንደዚህ አይነት መደናገሮች፣ እንደዚህ አይነት ግርግሮች በየትኛውም አካል እንደሌሉ ላረጋግጥልህ እፈልጋለሁ። ኮሎኔል ሄደ ማስረሻም ሄደ፣ በታሪክ ይህን ትግል ያስጀመሩት ኮሎኔልም ወይም ማስረሻ አይደሉም። በጣም እልፍ አላፋት የአማራ ልጆች አሉ በዚህ ትግል ውስጥ ማለት ነው። ትናንት ይሄንን ሰርጂካል ኦፕሬሽን የሰሩት ከተማ ላይ ሀገረ ገነት ላይ የሰሩት ልጆች እነ ኮሎኔል በሌሉበት እነ ማስረሻ በሌሉበት እንዲሁም ውድ ዋጋቸውን የከፈሉ ትልልቅ የኛ አመራሮች በሌሉበት ነው ይሄንን ስራ የተሰራው። ሜጀር ጀነራል ከፍያለው ደሴ በሌለበት የእሱ የአብራኩ ክፋይና እሱ ያሰለጠናቸው ያስታጠቃቸው ልጆች ናቸው በእነዚህ የአውደ ውጊያ ቀጠናዎች ላይ ዋጋ የከፈሉት። እነዚህ ሰዎች ብልጽግና ውስጥ ገብተዋል ሄደዋል። እነሱ አልነበሩም ሲያዋጉት የነበረው። ወደፊትም የሚያዋጉት እነዚህ ሰዎች አይደሉም። ይሄን ያውቃል በደንብ ማለት ነው። ታጋዩ በደንብ ያውቃል። አሁን ላይ እንደውም ምንድነው ምስማር ሲመቱት ይጠነክራል ወይም ደግሞ ምስማር ሲመቱት ይጠብቃል ነው የሚባለው። አሁን ትግሉ ወደፊት ለመግፋት ሁሉም በአንድነት አንድነቱንም ለማምጣት በሚካሄድበት ርቀት ልክ እሱን እየጠበቀ ጭምር በተለየ ስሜትና አጓጊ በሆነ መልክ ነው እየጠበቀው ያለ ትግሉን ልል ነው የምፈልገው
ዘውዱ ከልብ አመሰግናለሁ። አርበኛ ጋሻው፣ በአንዳንድ ወገኖች ዘንድ የሚነሱ ሀሳቦች አሉ። በተለይም እነዚህን ሰዎች አሁን አንተም ቀደም ሲል እንደገለጽከው ለትግሉ አይደለም የገቡን ለግል ፍላጎትና ጥቅማቸው ነው ወይም ተልኮ ይዘው ነው የመጡት የሚል ነገር አለ። እንደው ከሄዱ በኋላም የሚሰጡ መግለጫዎች አሉ። እነዚህ አይነት ነገሮች መቅረት አለባቸው። የምትጠራጠሯቸው እዛ ፋኖ ውስጥ ስጋት አለ ብላችሁ የምታስቧቸው ላይ ወደ አሁኑ አክሽን መውሰድ ሲገባ፣ ማለትም በቁጥጥር ስር መዋል ወይም ደግሞ በጥንቃቄ በአይነ ቁራኛ ማየት ሲገባ በዝምታ የሚታለፈው ነገር ዋጋ እያስከፈለ ነው የሚሉ ወገኖች አሉና እንደምታውቀው በትላንትናውም ዕለት በዚሁ በሸዋ ግዛት ውስጥ የማስረሻ ሰጤ ወንድም ጭምር ሳይቀር በርካቶች ግድያ ተፈጽሞባቸዋል። መከላከያ የት እንዳሉ ራሱ ማስረሻ ሰጤ በሰጠው መረጃ መሰረት ለወንድሙ እንኳን ያልራራ ጨካኝ የሆኑ ሆዳቸው ያደሩ ሰዎች እንዲህ አይነት እርምጃ ሊያስወስዱ ይችላሉ የሚል ጥርጣሬ አለና እንደው እንደነዚህ አይነት ሰዎችን በማጥራቱ በኩል ጥንቃቄ በመውሰድ በኩል ምን ትምህርት ተምራችሁ ይሆን? አመሰግናለሁ። መረጃዎች በአንድም በሌላም መልኩ ይመጣሉ። ነገር ግን በዚህ ትግል ውስጥ እያንዳንዳችን ማንም የሰው ልጅ በሚሰራው መሬት ላይ ባለው ሁኔታ ከራሱ ከአንደበቱ በምሰማቸው ሁኔታዎች ነው ልታረጋግጥ የምትችለው። ሰውን አትቀምሰውም ጨው ሆኖ ወይም ደግሞ ሌላ ነገር ሆኖ ቴስት አታደርገውም እና እነዚህ ሰዎች በጣም ዋጋ የከፈሉ ሰዎች ናቸው። እንደምናውቀው ኮሎኔል ከትናንት እኛ ሳንወለድ ከዛም በፊት ጀምሮ ትግልን ያስጀመረ ሰው ነው። ዋጋ የከፈለ ሰው ነው። ግን ደግሞ ዛሬ በዚህ ሁኔታ ላይ ተገኝቷል እና በዚህ አትገምተውም ይሄን ሊያደርግ ይችላል ብለህ። ትናንት ማስረሻም በአለፉት ዘመናት እስር ቤት ነበር፣ ዋጋዎቹን ከፍሏል። በዚህ ትግል ውስጥ ደግሞ በተቻለ መጠን የሚችለውን አድርጌያለሁ ብሎ ሲያስብ ነው እንግዲህ ከኋላ ተመልሶ እነዚህ አይነት ነገሮችን ሊያደርግ የቻለው እና በየጊዜው የሚፈጠሩትን ነገሮች ላትገምትና ጥርጣሬ ውስጥ ላትገባባቸው በምትችላቸው ሁኔታዎች ነው ይሄን ነገር የሚያደርጉት ማለት ነው እና ፈጥነህ እርምጃ ለመውሰድ ይሄን ለማድረግ የምትሄድበት አግባብ ዋጋ እንዳያስከፍል ብለን በምናስብበት ጊዜ ነው እነዚህ ሰዎች ይሄንን ድርጊታቸውን ሊፈጽሙ የቻሉት ማለት ነው እና እንዳልከው የክህደትም ጥግ በዚህ ደረጃ የሚያስኬድበት ሁኔታ ላይ የተደረሰበት መንገድ እጅግ አሳፋሪና ታሪክም ተመልካቾቻችን ትንሽ የመቆራረጥ ነገር ይስተዋላል። ተመልካች አድማጮቻችን እንግዲህ ያው ኔትወርኩ ነው ያው በግዳጅ ላይ ነው የሚገኘው አርበኛው። ኦኬ ትንሽ ድምጽህ ተቆራርጦብን ነበር አርበኛ ጋሻው ድምጽህ እየተቆራረጠብን ነው፣ እየሰማን አይደለም። ይሰማሃል? ሄሎ ተመልካቾቻችን ይቅርታ እንግዲህ ያው ያለበት ቦታ እንደሚታወቀው ግንባር ላይ ነው፣ በትግል ቦታ ነው። ከዚሁ ከግዳጅ ቦታ ላይ ነው አሁን ለማስገባት የሞከርኩት የነበረው። ይሰማሃል አርበኛ ጋሻው? ኦኬ እንግዲህ ያስወጥቶታል መሰለኝ፣ ግን ኔትወርክ በጣም እያስቸገረ ነው ያለው። ተመልካች አድማጮቻችን እንግዲህ ከተመለሰ ለማስገባት ሞክራለሁኝ። እንደምታውቁት ትግሉ አሁንም ጠንክሮ የቀጠለበት ሁኔታ ነው ያለው። በተለይም ሄሎ አርበኛ ጋሻው ይሰማል? ሄሎ እስቲ እንደገና ለሞክርለት እና የነዚህ ኮሎኔልም ሆነ ማስረሻ ሰጤ የሌሎችም ለመግባት ያቀዱና ያሰቡ ቢኖሩም ውጤት እንደሌለው ከስፍራው የሚገኙት የፋኖ አካላቶች እየገለጹ ነው የሚገኘው። አርበኛ ጋሻውም እንደተከታተላችሁት ይህ ምንም ስጋት የለብንም የሚል ሀሳቡን ነው እያቀረበ የሚገኘው። በተጨማሪም በተለይም በማህበረሰቡ በኩል በከፍተኛ እገዛ በሞራል ከጎናቸው እንደሆኑ ይታወቃል። በአብይ አህመድ በኩል የሚነዙት የተሳሳቱ ትርክቶችና ወሬዎች ውጤታማ እንደማይሆኑ ነው የሚታወቀው። እንግዲህ በዚህ በጎንደር በኩል እየተደረገ ያለው ውጤታማ የሆነ ኦፕሬሽኖች
በተለይም በፋኖች በኩል ያለው ተጋድሎ እጅግ አበረታችና ለሌሎችም አካባቢዎች ጭምር አሪያ እንደሆነ ነው የሚገለጸው። በተለይ ፋኖቹ ተከፋፍለዋል፣ ልዩነት ፈጥረዋል። በጎንደር ላይ ያለው ልዩነትም ከባድ ነው የሚባሉ ነገሮች በወታደሮቹ በኩል ወይም በፋኖቹ እንግዲህ በአመራሩ በኩል አንዳንድ ጊዜ እንደምታውቁት ችግሮችና ልዩነቶች ቢኖሩም ይሁን በትግሉ በኩል ላይ ግን ያመጣው አንዳችም ነገር የለም። ጠንክሮ ጎልብቶ እየወጣ ያለበት ሁኔታ ነው የሚታየው። በገቢር የምናየው ያንን ነው። ቅድም አርበኛ ጋሻውም እንደገለጸው በተለይም የማስረሻም የኮሎኔልም መውጣት እኛን ምንም ያደረገን ነገር የለም፣ እንደ ምስማር እየጠበቅን ነው ያለ ነው። በጣም በልህና በቁጭትም ስራዎቻችንን እየሰራን ነው የሚሉት። በጠቅላላ በጎንደር በሸዋም በወሎም በጎጃምም ያለው የፋኖ ትግል ጠንክሮ እየቀጠለ መሆኑ ይታወቃል። እንግዲህ ወደፊት ያሉትን ደግሞ ከዛው ከስፍራው ከቦታው መረጃዎቹን እንዲሁ እያቀረብኩ ለእናንተ ተመልካች አድማጮች ለማስደመጥ ሞክራለሁኝ። እንግዲህ በዚህ በጎንደር በኩል የተደረገውን ተጋድሎ በተመለከተና በተፈጸሙት ኦፕሬሽኖች የተገኙትን ውጤቶች በቀጥታ ከአርበኛ ጋሻው ግዛው አዳምጠናል። መስመሩ በመቆራረጡ ምክንያት ተጨማሪ ጥያቄዎችን ማንሳት አልቻልኩም። እንዳልኳቸው እንግዲህ ጦርነት ትግል ላይ ነው የሚገኙት። ከእንትኑም ባሻገር ምናልባት ተመልሶ ወደ ጦርነቱ ተከፍቶ ወደዛ ገብቶ ሊሆን ይችላል። ለጊዜው አንዳንድ መረጃዎች እንዲሰጠኝ ነበር ያስገባሁት። ቢሆንም ግን በእኛ በኩል የሚገባን ዋናውና ትልቁ ነገር ይህ ትግል የተሻለ ደረጃ ላይ እንዲደርስ የበኩላችንን ጥረት ማድረግ ይጠበቅብናል። በተለይም በመገናኛ አውታሮች ላይ የሚሰሩ ሚዲያዎች በሶሻል ሚዲያም ጭምር ሳይቀር ትግሉን የሚያደናቅፉ መረጃዎችን ለህብረተሰቡ መስጠት ተገቢና አስፈላጊ ነው ብለን አናምንም። በፋኖች በኩል በምንችለው እናንተም ተመልካች አድማጮቻችን መረጃ የሚሰጡትን ሚዲያዎችም ለይታችሁ ማወቅ ይገባችኋል። አላስፈላጊ መረጃ በሚሰጡ አካላት ላይ ትኩረት አለመስጠት እና ያንን በማዳመጥ ነገሮችን ማባባስ ተገቢና ትክክል ነው ብለን አናስብም። ስለዚህ የምትችሉትን መረጃ ከቦታው ከስፍራው እናነጋግራለን፣ እናወያያለን፣ መረጃውን እናመጣለን። ስለዚህ ጠይቁ፣ አነጋግሩን። በተለይ ዘውዱ ሾው ሚዲያ በቀጥታ ውይይት ብዙ ጊዜ የምናደርግ ስለሆነ በቀጥታ ዝግጅቶቻችን ላይ እናንተ ግር ያሏችሁ ያልገቧችሁ ወይም ደግሞ የተሳሳተ መረጃ ነው ብላችሁ የምታምኗቸውን ጠይቁን። በውስጥ መስመራችን በቴሌግራም በኢሜይልም ልትልኩልን ትችላላችሁ። ከዛ ቦታ በቀጥታ አጣርተን ለእናንተ ተመልካች አድማጮቻችን የምናመጣ መሆኑን ከወዲሁ ገልጻለሁ። እንግዲህ ከእንግዳችን ጋር ያደረግነው አጠር ያለ ውይይት ይመስላል። ትልቅ ኦፕሬሽን ነው የፈጸሙት። ያደረጓቸው ተጋድሎች ውጤታማ እንደሆኑም አስረድቶናል። በቀጣይ ምን መደረግ አለበት የሚለውን እንግዲህ የምንመለስበት ይሆናል። የዚህ ይቅርታ የጎንደር ጠቅላይ ግዛት እዝ 206ኛው ከፍ ያለው ደሴ ኮር ቃል አቀባይ የሆነው አርበኛ በጋሻው ግዛት እንግዲህ ያው ባለው ችግር ወቅታዊ ጉዳዮች ወይም ጦርነት ምክንያት ድምፁ ለጊዜው ወይም ቢቋረጥብንም በቀጣይ ሌሎች ዝርዝር ጉዳዮችን ከሱና ከሌሎች የፋኖ አመራሮች ይዘን እንደምንመጣ ከወዲሁ ቃል እየገባው ስፍራው የተገኘውን መረጃ በዚህ መልኩ ያቀበልኳችሁን የዘውዱ መንግስት ነበርኩ። በሌላ ዝግጅት እስከምንገናኝ ሰላም ጤና ይስጥልኝ።